ይዋቸው እነዚህ ልክስክሶስ ማለት ነውና ቤተሰብ የእውነት ለመናገር ይሄው በቲክቶክ ሲጀመር ይሄ ሰሞን አይታችሁ ከሆነ እየተላላጡ ነው። ሲቀጥል ደግሞ አብርሃም ትላንትና ስቶሪ ላይ ያደረገውን አይታችኋል። መጀመሪያ የዛሬ ቪዲዮ እንግዲህ እኛ ወደን ለተዋደን ነው ምን የሚሉት ነው? በቃ ልክ እኛ የሰው ወሬ ምን የሚሉት ነው? እዳ ገብስ ነው። እኔ አልሰጥም ጆሬ ለሰው አልሰማም ወሬ ነው። እና እዚህ በዚህ አጋጣሚ ልንገራችሁ መጀመሪያ ሲጀመር ማንም እንትን አላላችሁም እዚህ ጋር ማለት ነው። ሌላ ነገር እንዳይጨምሩ ነው ቤተሰብ። ማንም ሰው አትዋደዱ አላላችሁም። ገባችሁ አይደል? እዚህ ጋር ማለት ነው። እኔ የምፈልገው በራሴ ብዙ ኦዲየንስም የሚፈልገው አብሶ የሩታ ኦዲየንሶች የምንፈልገው ምንድነው? አብርሃም የእውነት ከልቡ እኔ ሄርሜላን እፈልጋታለሁ፣ ከሄርሜላ ጋር መሆን እፈልጋለሁ፣ ሩታን አልፈልጋትም፣ ትዳርም አልፈልግም ብሎ በግልጽ እንዲናገር ነው አብዛኞቻችን ማለት ነው። ገባችሁ አይደለ? ነገር ግን የእውነት ከሆነ ማለት ነው ነገርኳችሁ። እኔ ሩታና አብርሃም ባይለያዩ ደስ ይለኛል። ነገር ግን በዚህ ሁኔታ ደግሞ እንደዚህ እየተጨማለቀ ከማንም ሴት ጋር እየተጨማለቀ እየመጣ ከሩታ ጋር እንዲሆን ደግሞ የኔ ፍላጎት አይደለም። እኔ በራሴ አስቴት የምሰጠው ማለት ነው። ግዴታ እኔ ስለፈለግኩኝ አብርሃምና ሩታ የሚሆኑ አይደሉም ወይም ደግሞ የሚለያዩ አይደሉም። ገባችሁ አይደለ? እነሱ ሲጀምር አንዴ ተገናኝተዋል፣ አይለያዩም አውቃለሁ። ነገር ግን እዚህ ጋር አብርሃም ከማስመሰል ወይም ደግሞ እኔ እኮ ባለ ትዳር ነኝ፣ እኔ እኮ ልጅ በመውለዴ ደስ ብሎኛል፣ እኔ እኮ ሌላ ሴት አልፈልግም፣ ሩታን ነው መወዳት፣ አንቺን ነው መወድሽ ማፈቅርሽ፣ ካንቺ መለየት አልፈልግም ብሎ አስሬ ሄዶ ሩታን ከሚለምናት ወይም ደግሞ ከሚያስመስል ገባችሁ አይደለ? ሄርሜላን እወዳታለሁ አፈቅራታለሁ ብሎ ከሷ ጋር ይቀጥል ነው የኛ ፍላጎት። ገባችሁ አይደለ? አያስመስል ነው። ሩታ ጋር ሲሆን ሌላ፣ ከሌላ ሰው ጋር ሲሆን ሌላ፣ ከጋሽዬ ጋርም ሲሆን ሌላ። ገባችሁ አይደለ? ጋሽዬን ይዤ እሄዳለሁ እለምናታለሁ፣ እሷ እኮ ትዳር ስለማትፈልግ ነው ምናምን እያለ ሩታ ላይ አይለጥፍ ነው የኔ ፍላጎት። ሌላችሁን አላቅም። የኔ ፍላጎት ግን አብርሃም ሩታን እፈልጋታለሁ እወዳታለሁ፣ እሷ ናት ማትፈልገኝ፣ ውሃ እየደፋችብኝ ነው፣ ልጄን አታሳይም፣ ልጄን እንዳያሰጠኝም፣ አባትነት በቃ አባትነቴ ክዳለች ምናምን እያለ የሆነ ነገሮችን ሁሉ ሩታ ላይ አይለጥፍ። እርግጠኛ ሆኖ እኔ በቃ የራሱን ጥፋት ገባችሁ አይደለ? የራሱን ጥፋት እንዴት ነው? እኔ እኮ ሩታን ስለማልፈልጋት ነው፣ ስለማልወዳት ነው፣ እኔ ከሄርሜላ ጋር መሆን ስለምፈልግ ነው፣ እኔ ትዳሬን አልወደውም፣ ትዳሬን ያለ ፕላኔ ነው የገባሁት፣ አልፈልገውም ብሎ በስነ ስርዓት ወይም ደግሞ የውሽማዬ እንትን ይጣፍጣል፣ ውሽማዬ ጋር መሄድ እፈልጋለሁ። ያው የተለመደ ነው በሱ አፍ። ጣፋጭ ናት ጣፋጭ አይደለችም የሚባለው ቃላት የተለመደ ነው። ገባችሁ አይደለ? ስለዚህ የሄርሜላ ጣፋጭ ናት፣ ስለዚህ ሄርሜላ ጋር መሆን እፈልጋለሁ፣ ሩታን አልፈልጋትም ብሎ ግልጽ ይናገር። ለምን ያስመስላል? ለምን ሄርሜላ የፍቅር ጥያቄ ስጠይቅ ራስ መሳት ድረስ ለምን የሚያስመስለው? ለምን እንደዚህ ያደርጋል ነው። ገባችሁ አይደለ? አሁን አይታችሁ ከሆነ ከትላንት ጀምሮ ቲክቶክ ላይ ይጨፍራል። ሲጀመር የቆመ እንጨት ነው ምንድን ነው ብሎ ጥቅስ የጻፈው ራሱ ስለቆመ ነው። ገባችሁ አይደለ? ሲጀመር እንደሱ አይነት ክሩንችት እኮ ሩታ ባታገባ ኖሮ ማን ያገባው ነበረ? ገባችሁ? በዚህ አጋጣሚ እንኳን ሄርሜላ አይደለችም ዝንጀሮ ራሱ አይቀርበው ነበረ። ሩታ ቀርባው ሰው ባታረገው ኖሮ ሩታ ባታገባው ኖሮ ማለት ነው ዝንጀሮ ራሱ አይቀርም። ዝንጀሮ ሲጀመር የራሱ እንዴት ነው? ዝንጀሮ እኮ የራሱ ቂጣ አይታየውም። አታውቁም እንዴንን? ስለዚህ አብርሃም አብዛኛው ጊዜ ልክ ራሱን እንደሌላ ነገር ነው የሚያየው። ግን ለዚህ የበቃበትን ግን አያውቅም። ሰው መምሰሉን ልብስ መቀየሩን ግን አያውቅም። ገባችሁ አይደል? ማንም ሴት ዞር ብላ አታየውም። እርግጠኛ ነኝ አታየውም። እኔ እንደ ማንም ሰው እንደ የማንም ቡችላ ሆኖ ነበረ። ልክ እንደ አሁን የአብርሽ ቡችላ እንደሆኑ ማለት ነው። የሆነ ሰው ቡችላ ወይም ደግሞ የለምለም ቡችላ ሆኖ ነበረ። ምክንያቱም የለምለም ቡችላ ስለነበረ እሱ ማለት ነው። ገባችሁ አይደል? በለምለም ስለሆነ ዩቱብ ከፍቶ ሰብስክራይብ እየለመነ ስለነበረ እኛ ቤት መጥቶ እንደዚህ ማለት ነው ላይቭ ላይ ስንሆን እኛ ቤት እየመጣ ሰብስክራይብ ይለምን ነበረ። ገባችሁ? ያው በለምለም በኩል ስለመጣ የለምለም ልጅ ነው ብለን እኛ ሰብስክራይብ እያደረግን እንዳሳደግ ነው ማለት ነው። ገባችሁ አይደለ? ልክ የለምለም ቡችላ ሆኖ ከለምለም ጋር እንደዚህ ፍራሽ ይጭን ነበረ። ገባችሁ አይደለ? አዲስ አበባም እንደዚህ በጅሊስ ምናምን ይጭን ነበረ። ከለሚ ጋር እኩል ይሆን ነበረ። በቃ የለሚ እንትን ነበረ የሚሆነው፣ የለሚ ቡችላ ነበረ የሚሆነው ማለት ነው። ሩታ ባትኖር ነው እርግጠኛ ሆኜ የምናገረው ማለት ነው። ሩታ የእውነት የእሱ ህይወት ውስጥ ባትገባ ኖሮ የለሚ ቡችላ እንደሆነ ይቀጥል ነበር እንጂ አብርሃም ምንም አይነት ለውጥ አይኖረውም ነበር። ገባችሁ? ለዛም ነው ሰው ማመስገን ስለሚያቅተው ነው በየቀኑ ነገ እኮ እንደዚህ ነው ሲባል እግዚአብሔር ያውቃል፣ ነገ እኮ እግዚአብሔር ያደርጋል፣ ደግሞ የሆነ ነገር ስትሉም እግዚአብሔር ነገ መኖራችን እኮ እግዚአብሔር ነው የሚያውቀው ምናምን ብሎ አብዛኛው ጊዜ በእግዚአብሔር ሰበብ የሚያደርገው አብርሃም ለዛ ነው።
ገባችሁ አይደለ? ሲቀጥል አሁን እኛ ስለተዋደድ ነው እና ምን የሚሉት ነው የእናንተ ወሬ የሰው ወሬ አልሰማም ወይም ደግሞ እዳው ገብስ ነው ምናምን ለማለት የሚያደርሰው ምንም አይነት ድርስ እንትን የለውም። ገባችሁ? እኛ ምንናደደው ወይም ደግሞ የሩታ እህቶችም ሆነ እኛ አስቴት የምንሰጠው አብዛኛው ጊዜ አብርሃም ግልጽ ሆኖ ተዋደዱ አለቀ። ሩታዬን ልቀቃትና ከሄርሜላ ጋር ቀጥላለሁ፣ ሄርሜላን አፈቅራታለሁ፣ ሄርሜላ ጋር ወዳታለሁ ብትል ሩታ እኮ አልፈልግህም ብላለች። ገባ አይደለ? በዚህ የተጨማለቀ ህይወት ውስጥ የተጨማለቀ የሐምሌ ጭቃ ውስጥ መኖር አትፈልግም። ገባ አይደለ? ካንተ ጋር እየተጨቃጨቀች መኖር አትፈልግም ነግራሃለች። አብዛኛው ጊዜ አይለወጥም፣ ከሱ ጋር መቀጠል አልፈልግም ብላለች። ሌላ ነገር እኮ ምንም አይነት አዲስ ነገር የለም። እዚህ ጋር ሩታ እየለመነች ቢሆን እሺ፣ ገባችሁ አይደለ? እዚህ ጋር አልፈልግም እስካለች ድረስ ደግሞ መብት ነው፣ መሄድ ትችላለህ። አትፈልግህም ከማንም ሴት ጋር መላላት ትችላለህ። ገባ አይደለ? እኛም ምንናደደው ወይም ደግሞ ምንናገረው አታስመስል ነው። ሄርሜላ የፍቅር ጥያቄ ተቀበልና ቀለበት አድርግላት አለቀ። መንበርከክ እኮ ልማድ ነው። በየቦታው ትንበርከክ የለ እንዴ? ስለዚህ ተንበርከክና ቀለበት አድርገላት። ወድሻለሁ፣ አፈቅርሻለሁ ብለህ ማለት ነው። ልክ ባለፈው እንደ ፕራንክ እንዳስመሰልከው በቃ አፈቅርሻለሁ፣ ወድሻለሁ ብለህ ፕራንክ አድርግላት። ገባ አይደለ? ስለዚህ ምንም አይመስለንም ለኛ ነው፣ ግን አታስመስል ነው። ሩታማ አትፈልግም። እኛም ደግሞ ከሄርሜላ ጋር ብትሆን ማንም ሰው የሚቆጣን ወይም ደግሞ የሆነ እንትን የሚከፋን ሰው የለም። ገባ አይደለ? ምክንያቱም አንተ ውሸታም ስለሆንክ ስለምታስመስል ነው አሁን እየተናደድን ያለ ነው። ወይም ደግሞ ልክ ሩታን እንደምትወዳት እንደምታፈቅራት ሆነ ሩታንም አጠገቧ ማድረግ ትፈልጋለህ፣ ሄርሜላንም አጠገብ ማድረግ ትፈልጋለህ። ገባ አይደለ? ለዛ ነው እኛ የምንናደደው እንጂ ሂድ ተጠረግ፣ አንተ ሄድ ካልሄድክ ሲጀመር ምንም ሩታ ህይወት ውስጥ ለውጥ የለውም። ገባ አይደለ? ሩታ አንተን ካገኘች በኋላ የሆነ አለ አይደለ የሆነ የፈመስነት እንዴት ነው ፌመስ ሆና የሆነ ሚዲያ ላይ የሰው ወዳጅነትን የሰው መውደድን አገኘች እንጂ ካንተ ምንም አይነት ነገር ያገኘች ነገር የለም። በህይወቷ ውስጥ ምንም አይነት ለውጥ ያገኘች ነገር የለም። ያው ናት። ዓመተ ምህረት አንድ አይነት ልብስ ነው የምትለብሰው። ለቅሶ ነው ሁሌ። ሲጀመር ካንተ ጋር ሆነ ሩታ ምን አይነት ደስታ ስለ አግኝታ እኮ አታውቅም። አንተ ሄድክም ተጠረክም አልተጠረክም ከአገር ወጣህም አልወጣህም ከሄርሜላ ጋር ሆንክም አልሆንክም ለኛም ለሩታም የሚቀርባት ምንም አንዳች ነገር የለም። እርግጠኛውን የምናገረው አታስመስል። ሄርሜላን ወዳታለሁ ብለህ ወደ ሄርሜላ መሄድ ትችላለህ። እናንተ ስለተዋደዳችሁም ስላልተወደዳችሁም ወይም ደግሞ ምንም ስለሆናችሁ እኛ ምንም ምንናደድ ነገር የለብንም። እናንተ ግን ግልጽ አድርጋችሁ እንዋደዳለን ብላችሁ ቀጥሉ። ገባችሁ አይደለ? እንደዛ ነው የምንፈልገው እንጂ እየመጣ አታስመስል። ገባ አይደለ? ሽማግሌ ልካለሁ ምናምን እያልክ ጓደኞችን እየላክ አብርሽ እኮ ይወድሻል ምናምን እያልክ አታስመስል ነው። ገባ አይደለ? ስለዚህ አንድ አይነት ልብስ ለብሳችሁ በየቀኑ መምጣት ብርቅ አይደለም። እኛ በሩታ በቅቶናል። ገባ? አንተና ሩታዬ አንድ አይነት ልብስ እየለበሳችሁ እየመጣችሁ በደንብ ጠግበናል። ብዙ ካፕሎች አሉ በደንብ አንድ አይነት ለብሰው የሚመጡት ማለት ነው። እናንተ አሁን አንድ አይነት ጂንስ ስለለበሳችሁ፣ አንድ አይነት ጥቁር ቲሸርት ስለለበሳችሁ፣ ነጭ ቲሸርት ስለለበሳችሁ ምንም የናክል ምንም አዲስ የሚሆንብን ነገር የለም። ለምደነዋል። ምንም አይመስለንም። እንደፈለጋችሁ ቀጥሉ። ግን እናንተ ማለት ነው ብቻ እንዋደዳለን፣ እንፋቀራለን። ከኛ ህይወት ሲጀመር ይሁርታ እኮ ከኛ ህይወት ውጡ ብላለች። ገባ አይደለ? እናንተ ብቻ አብራችሁኑ ቀጥሉ፣ ይጣፍጥላችሁ። ያው ነገ እንግዲህ ጣፋጭ ናት ሄርሜላ እኮ እንደሱ አይነት ሴት አግኝቼ አላቅም እያልክ ትመጣለህ አንተ ልጋጋም ማለት ነው። ገባችሁ አይደለ? ባይ ቤተሰብ ሰላማችሁ ይብዛል።